ጤና ይስጥልን ክብሯትና ክብሯን እንደምን አላችሁ? ስፖርታዊ ጉዳዮቻችን ጀምረዋል። አብራችሁን ቆዩ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። አዳዲስ የተሰሙ ጉዳዮች አሉ። አርሰናል ቤት፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል ከዛ በተጨማሪም የሪያል ማድሪድና ባርሰሎና ጉዳዮች በስፋት እየተነሱ ይገኛሉ። አሪኬን ወደ ቡንደስሊጋው ሊሄድ ይችላል ወይ የሚለው ጉዳይ በስፋት እየተነሳ ይገኛል። ማንቸስተር ዩናይትድ የመጀመሪያ ዝውውሩን አጠናቋል ማለት ይቻላል ወይም ደግሞ ስምምነት ላይ ደርሷል። ክለቡም ጋር ከተጫዋቹም ጋር ስለ ተጫዋቹ ዝርዝር ጉዳዮችን እናነሳለን። ከአርሰናል ጋር በተያያዘ የሚነሳ ጉዳይ አለ። በዝርዝር በተለይ አዳዲስ መረጃዎች ምን አለ ለምትሉን የምናነሳቸው ጉዳዮች ይኖራሉ። ከዛ በተጨማሪ የፕሪሚየር ሊግ የቫር ውሳኔዎች ከዛ በተጨማሪም ከዳኝነት ውሳኔዎች ጋር በተያያዘ አንዳንድ ውሳኔዎች በቫር ብቻ ሳይሆን በትክክል ቢወሰኑ የፕሪሚየር ሊጉ ቴብል እንዴት አይነት ለውጥ ያመጣ ነበር የሚለውን እናነሳለን። ከቀይ ካርድ ጋር በተያያዘ አርሰናልን፣ ማንቸስተር ዩናይትድን፣ ማንቸስተር ሲቲን በተመለከተ በ2025/26 የውድድር ዘመን ምን ነገሮችን ተመለከተን በስፋት እየተመለከተን እንቆያለን። በርከት ያሉ ያልሰሙ አዳዲስ ጉዳዮችን ይዘናል። አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እየጻፋችሁልን ይህንን ቪዲዮም ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ትናንትና በርከት ያሉ የናንተ ሀሳቦች መጥተውልናል። ወደ በኋላ ላይ መለስ ብለን እናቀርባለን። ለዛሬ ግን አንድ ጥያቄ አስቀድሜ ልጀምር። ለማንቸስተር ዩናይትድ ደጋፊዎችም ለአርሰናል ደጋፊዎችም ማርከስ ራሽፎርድ ወደ አርሰናል ቢሄድ ለአርሰናል ደጋፊዎች ትክክለኛ ውሳኔ ነው ወይ ብላችሁ ታስባላችሁ? ለማንቸስተር ዩናይትድ ደጋፊዎችስ በአርሰናል ማሊያ ማርከስ ራሽፎርድን ብትመለከቱት ምን አይነት ስሜት ይሰጣችኋል? እስቲ ሀሳብ አስተያየቶቻችሁን መልእክቶቻችሁን እየጻፋችሁልን አብራችሁን ቆዩ። ከማንቸስተር ዩናይትድ ጉዳይ ነው የምንጀምረው። ማንቸስተር ዩናይትድ የመጀመሪያ የሲዝኑን ዝውውር አጠናቋል። ይህም የኤደርሰን ጉዳይ ነው። ከአታላንታ ጋር ስምምነት ላይ ደርሷል። 45 ሚሊዮን ዩሮ የአጠቃላይ ክፍያ ነው። በአጠቃላይ 39 ሚሊዮን ፓውንድ አካባቢ ከነ አዶንሱ ማለት ነው። የመጀመሪያው ክፍያ 45.5 ሚሊዮን ዩሮ ይከፍላል ማንቸስተር ዩናይትድ ለተጫዋቹ ዝውውር። ከዛ በኋላ በሁለተኛው ክፍያ ወይም ደግሞ እስከ አዶንሱ ስንጨምር ደግሞ 4.5 ሚሊዮን ዩሮ አጠቃላይ 45 ሚሊዮን ዩሮ በፓውንድ ደግሞ ስንመነዘረው ወደ 39 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ለተጫዋቹ ይከፍላል። ተጫዋቹ ምን አይነት ኳሊቲዎች አሉት? በአታላንታ በተለይ ባለፉት ዓመታት የነበሩት ኮንሲስተንሲዎች ዘንድሮ በርግጥ ትንሽ መቀዛቀዝ ታይቶበታል። ከጉዳት ከተመለሰም በኋላ ብዙ እንደወትሮ አልነበረም። ለዛ ነው ብዙ ፍላጎቶች የሌሉት። በዓለም እግር ኳስ ዋንጫ ላይ ብራዚል ብሔራዊ ቡድን እነ ፋቪኒዮን ከሳውዲ አረቢያ፣ እነ ካዝሜሮን ከማንቸስተር ዩናይትድ፣ ብሩኖ ጉማሬዥን ከኒውካስል ዩናይትድ፣ አማካኝ ስፍራ ላይ ሉካስ ፓኩዌታንም ከዛው ከብራዚል ሊግ መርጣለች። ነገር ግን ይህንን ኤደርሰንን አልፈውታል። ዓለም ዋንጫ ላይ የማይመረት ከሆነ ያስገርመኛል የሚል አስተያየታቸውን ሲሰጡ ከዚህ በፊት አንዳንድ አሰልጣኞች እሱም በቅርብ የሚከታተሉ አሰልጣኞች ሀሳባቸውን ሲሰጡ ተመልክተን እና ጂያምፒሮ ጋስፕሬኒ አንደኛው የዚህ ተጫዋች አሰልጣኝ ናቸውና ከዚህ በፊት የሰጡትን ማስተያየት አነሳላችኋለሁ። ሳባቲኒ የተባለ አንድ የእግር ኳስ መልሚያ አለ በሳውዝ አሜሪካ ላይ ወይም ደቡብ አሜሪካ ላይ በደንብ ትልቅ ተጫዋቾችን ከኮሪንቲያስ ለምሳሌ እነ ማርኪኒዮስ በወቅቱ ወደ ጣሊያን ሲመጣ በ3 ሚሊዮን ዩሮ ነበር የፈረመው። ከዛ በኋላ ፓሪስ ሰን ዠርመን ሲያስፈርመው ደግሞ 30 ሚሊዮን ዩሮ በ10 እጥፍ ከፍ አድርገው የሸጡት በአጭር ጊዜ ትልቅ ትርፍ ያተረፉበት ነው። ያውኑ የኤንዞ ፈርናንዴዝ ወኪል ሃቪየር ፓስቶሬም ተመሳሳይ ታሪክ አለው። በጣም በትልቅ ደረጃ ያተረፈበት ዝውውር እንደነበረ የጣሊያኑ ክለብ ይታወቃል። እንደዚህ አይነት ስሞች በደንብ ይነሳሉ። ሳባቲኒም ይህንን ተጫዋች ከኮሪንቲያስ እንግዲህ ማርኪኒዮስን እንዳስፈረሙት በተመሳሳይ አንድ የኮሪንቲያስ ጨዋታ ላይ አማካኝ ስፍራ ላይ ሲጫወት ይመለከቱታል። ከዛ በኋላ ኳስ በጣም ብዙ ተጫዋቾች ግርግር ባለበት በርከት ያሉ ተጫዋቾች በአንድ ቦታ ኖረው እንኳን ኳስ ተቀብለው ወደፊት መንዳት የሚችል ምንም ያለ ፍርሃት ወደፊት የሚሄድ ቢነጠቅ እንኳን ወዲያው መልሶ መንጠቅ የሚችል አይነት ተጫዋች ሆነው ተመለከቱት በዛ ቅጽበት ላይ። ከዛ በኋላ ወደ ጣሊያን መጡት በሳለርኔታና እንግዲህ በጥቂት ጊዜያት
ብዙ ክለቦች ፍላጎት አሳዩ። ከዛ በኋላ ነው እንግዲህ አታላንታ የጂያምፔሮ ጋስፕሬኒዮ ቡድን በ3 ሚሊዮን ዩሮ ያስፈረመው። ባለፉት ዓመታት በአታላንታ የሚገርም ጊዜን አሳልፏል። ኤደርሰን ብራዚላዊ ተጫዋች አሁን ይህንን ኳሊቲዎች ይዞ ኳስ መንጠቅ፣ ወደፊት መንዳት፣ ቡድኑን በደንብ በመከላከል ረገድ ስቴብል በማድረግ ረገድ በጣም የሚታማ አይነት ተጫዋች አይደለም። ከዛ በኋላ ከአታላንታ ቆይታ በኋላ ወደ አትሌቲኮ ማድሪድ ይሄዳል ሲባል እንደነበረ ይታወቃል። ነገር ግን በደንብ ብዙ አሰልጣኞች ምስክርነታቸውን ያሰጡለት አይነት ተጫዋች ማንቸስተር ዩናይትድ አግኝቷል። ለምሳሌ አንድ ጨዋታ እናንሳ። አንፊልድ 2004 የተደረገ ጨዋታ ነበር። የኤርገን ክሎፕ ሊቨርፑል ከጂያምፔሮ ጋስፕሬኒዮ አታላንታ ጋር የተደረገ ጨዋታ አንፊልድ ላይ ሊቨርፑል 3-0 በሆነ ውጤት በአታላንታ ሲሸነፍ ኤደርሰን በሜዳው እያንዳንዱ ክፍል ለንጎሎ ኮንቴ እንደሚባለው እያንዳንዷን የሜዳዋን ሳር ረግጧታል እንደሚባለው የትም ቦታ ታገኙት ነበር። በጣም ሲታተር ነበረ። ለአታላንታ ማሸነፍ ትልቁን አስተዋጽኦ ያደረገው እሱ እንደነበረ ይታወሳል። ከዛ በኋላ በፍጻሜው ጨዋታ ላይም የነበረው ሚና የሚዘነጋ አይደለም። በእርግጥ አዶሜላ ሉክማን አትሪክ ሰርቶ ትኩረቶችን ስቦ ነበረ። ጃምፔሮ ጋስፕሬኒ ስለ ተጫዋቹ አንዳንድ ሀሳቦች ሲጠየቁ በጣም የሚገርም አይነት ተጫዋች ነው እሱ ከኛ ጋር በመኖሩ የሚል ሀሳባቸውን ያነሳሉ። ፊዚካሊቲን ብናነሳ በፊዚካሊቲ ደረጃ የሚገርም ነው። ከዛ በተጨማሪ ታይሚንጉ፣ የሩጫዎቹ በሙሉ አስገራሚ ኤክስትራኦርዲናሪ የሚባል ተጫዋች ነው የሚል አስተያየታቸውን ይሰጣሉ። ሃይ ሌቨል ላይ መጫወት የሚችልና ለብራዚል ብሔራዊ ቡድን እስካሁን ድረስ አለመጫወቱ በጣም ያስገርመኛል የሚል ሀሳባቸውንም ያነሳሉና በደንብ ማንቸስተር ዩናይትድ ትክክለኛ ጥሩ የአማካኝ ስፍራ ተጫዋች አግኝቷል። ገና ሌሎች ዝውውሮችን በማንቸስተር ዩናይትድ በኩል ይጠበቃሉ። የኤደርሰን ዝውውር ከተጠናቀቀ በኋላ ሌሎች ቦታዎች ላይ የሚካተቱ የሚጠናቀቁ ዝውውሮች ይኖራሉ። እነማናቸው? ማንቸስተር ዩናይትድ በየትኛው ቦታ ላይ ማንን ሊያስፈርም ይችላል የሚለውን በስፋት አሁንም ወደ በኋላ ላይ መለስ ብለን የምናነሳቸው ሌሎች ዝውውሮች ይኖራሉ። አማካኝ ስፍራ ላይ ግን ማቴዎስ ፈርናንዴዝ አንደኛው ስም ነው። የኤሊዮት አንደርሰንም ጉዳይ ይነሳል፣ እንመለስበታለን። አርሰናል ላይ አንድ ጉዳይ ላንሳ። የሞርጋን ሮጀርስ ጉዳይ ነው። አርሰናል ከሚፈልጋቸው ቅድሚያ ታርጌት አድርጓቸው ለምሳሌ ጆሽ ክሮንኬ የአርሰናል የሆኑት ቼርማን ናቸውና የስታን ክሮንኬ ልጅ በጣም የሚያነሷቸው ጉዳዮች አሉ። አርሰናል ቀድሞ ፈጥኖ ዝውውሮችን ማጠናቀቅ አለበት፣ የመጀመሪያ ፕላን ኤ ላይ ደግሞ ትኩረት አድርጎ መስራት አለበት የሚሉ ሀሳቦችን ለሚኬል አርቴታ ለአንድሪያ ቤርታ አስተላልፏል የሚሉ ነገሮችን ስንሰማ ነበረ። ከሞርጋን ሮጀርስ ጋር በተያያዘ የሚነሱ ዘገባዎች አሉ። አስቶን ቪላ የህይወትና የሞት ፍልሚያ ሊያደርግ ይችላል እየተባለ ይገኛል። ሞርጋን ሮጀርስ ወደ አርሰናል እንዳይዘዋወር ወይም ደግሞ በሚቀጥለው የውድድር ዘመን በቪላ ፓርክ እንዲቆይ ለማድረግና ኦፈሮችን በሙሉ ሪዚስት ለማድረግ ላለመቀበል አስቶን ቪላዎች ሙከራ እያደረጉ ይገኛሉ። አርሰናል ከብዙ ክለቦች በእርግጥ አርሰናል ብቻ አይደለም ሌሎችም ክለቦች ፍላጎት አላቸው። ነገር ግን እንደ አርሰናል ቀድሞ እንቅስቃሴ ጀመረ። እንደ አርሰናል ቀድሞ ከፊት በሞርጋን ሮጀርስ ዝውውር ላይ እየመራ ያለ ክለብ የለም። በፕሪሚየር ሊግ 37 ጨዋታዎችን አድርጓል። 10 ግቦችን አስቆጥሯል። በዩሮፓ ሊግ ፋይናል ላይ ለምሳሌ በተደረገው ጨዋታ የ3 ዓመቱ እንግሊዛዊ ተጫዋች አንድ ግብ አስቆጥሯል፣ አሲስት አድርጓል። በጣም ጥሩ ኳሊቲዎችን ለሚኬል አርቴታ ቡድን ይዞ ይመጣል። ምን ኳሊቲዎችን ይጨምራል የሚለውን ስንመለከት አርሰናል የፕሪሚየር ሊጉን ዋንጫ ከ2 ዓመታት በኋላ አሸንፏል። ነገር ግን በማጥቃት ረገድ ክፍተቶች እንዳሉበት በውድድር ዓመቱ በሙሉ በደንብ የተመለከትነው ነው። ያንን አንዳንድ ኳሊቲዎችን ይዞ የሚመጣ ተጫዋች እንደሆነ ይነገራል። በእርግጥ በአርሰናል በኩል ሌሎችም የዝውውር እቅዶች አሉ። መለስ ብዬ አነሷለሁ። እንደ አርሰናል አንፕሪዲክተብል አታክ እንዲኖረው በማጥቃት ረገድ ተገማችነቱን ለመቀነስ የሞርጋን ሮጀርስን ዝውውር ሚኬል አርቴታ አጥብቆ ፈልጎታል። ለምሳሌ ተጫዋቹ ከረጅም ርቀቶች ግቦችን የሚያስቆጥር አይነት ተጫዋች ነው። የተለያዩ አይነት ግቦችን ማስቆጠር ይችላል። አበረቻይዘ ማርቲን ኦዴጋርድ ከሚሰጡት ጥቅሞች በበለጠ 10 ቁጥር ሚና ላይ የተለየ ሚና ይኖረዋል። ከዛ በተጨማሪ ትሮሳርድ፣ ገብርኤል ማርሴሊ ይለቃሉ ተብሎ ይጠበቃልና በነሱ ቦታ ላይ በሌፍት ዊንገር ቦታ ላይ በደንብ ማገልገል ይችላል ተብሎ የሚታሰብ አይነት ነውና ከረጅም ርቀት
ግቦችን ማስቆጠር መቻሉ እንግዲህ በሲዝኑም እንደዚህ አይነት ኳሊቲዎች እንዳሉት አሳይቷል። በ2025-26 ለምሳሌ ሎንግ ሬንጅ ከሚባሉ ግቦች መካከል ከዩናይትድ ጋር ያስቆጠረው፣ ከዌስትሃም ጋር፣ ከሊድስ ዩናይትድ ጋር፣ ከቶትናም ጋር ያስቆጠራቸው ግቦች የሚጠቀሱ ናቸው ከረጅም ርቀትና አርሰናል ቤት ደግሞ እንደዚህ አይነት ግቦችን ብዙ እንመለከትም። ከረጅም ርቀት የሚቆጠሩ ግቦችን ሊጨምር ይችላል። ከዛ በተጨማሪ ባለፉት 2 የውድድር ዘመናት ብንወስድ ተጫዋቹ ሞርጋን ሮጀርስ ከ50 በላይ ጨዋታዎችን ተጫውቷል። ያ ማለት ደግሞ ሚኬል አርቴታ ከሚወዳቸው ነገሮች መካከል የተጫዋቾች አቬላቢሊቲ ነው። ብዙ ጊዜ በተደጋጋሚ እንለዋለን። አቬላቢሊቲ ኢዝ ዘ ቤስት አቢሊቲ ይባላል። ብቃት ችሎታ ብቻ አይደለም፣ በሜዳ ላይ መገኘት፣ ማገልገል፣ ሙሉ ጤነኛው ነው መጫወትም እንደ ትልቅ አሴት የሚታይ ነውና ብቃት ኖሯቸው ብዙ ጊዜ በጉዳት ከሜዳ የሚርቁ ተጫዋቾች ያን ያክል በክለቦች አሁን ላይ እየተፈለጉ አይደለም። አንደኛው የተጫዋቹ ፊዚካሊቲም በዚህ ደረጃ የሚታይ ነውና አርሰናል በዚህ ኳሊቲዎች ደረጃ ተጫዋቹን ይፈልጋል። ነገር ግን እንደ አስቶን ቪላ ከሆነ የተጫዋቹን ነገር በደንብ በቶሎ ማጠናቀቅ የሚፈልግበት እድል የለምና ተጫዋቹን በደንብ አርሰናልን ለመፈተንና በክለቡም ለማቆየት ጥረት ያደርጋል ተብሎ ይጠበቃል። የእንግሊዝ ፕሪሚየር ሊግን በተመለከተ የሚነሱ ጉዳዮች አሉ። ኦፊሻሎች ትክክለኛ ውሳኔ ወስነው ቢሆን ኖሮ ፕሪሚየር ሊጉ በማን አሸናፊነት ይጠናቀቅ ነበረ የሚለውን ቁጥሮችን እንመልከት። አንዳንድ መረጃዎችን እዚህ አትሌቲክ ሰፊ ጥናት አድርጎ ይዞት የወጣው መረጃ ነው። ከኤምአይ የተባለ ፓናል አለ። የኪማች ኢንሲደንት በጨዋታው ላይ ቁልፍ ሂደቶችን ቁልፍ ኢንሲደንቶችን በደንብ የሚመረምር ፓናል ነውና የተለያዩ ነገሮችን ከቀይ ካርድ ጋር ከፍጹም ቅጣት ምት ጋር ከዛ ተጨማሪም ጨዋታውን ሊወስኑ የሚችሉ ውሳኔዎች ጋር በተያያዘ አቀናንሶ ክለቦች ትክክለኛ ውሳኔ ቢወሰን የትኛውን ነጥብ ያገኙ ነበር። 85 ነጥቦችን ይዞ ነው ያጠናቀቀው የፕሪሚየር ሊጉ አሸናፊ ሆኖ ከ2 ዓመታት በኋላ። ነገር ግን በትክክለኛ ውሳኔዎች ዳኞች ትክክለኛ ውሳኔ ቢወስኑ ኖሮ አርሰናል ይዞ የሚያጠናቅቀው ነጥብ 81 ይሆናል ወይም 4 ነጥብ ዝቅ ብሎ ያጠናቀቃል። ማንቸስተር ሲቲን ብንመለከት ደግሞ 78 ነጥቦችን ይዞ ነው ያጠናቀቀው። እንደሚታወቀው ከአርሰናል በ7 ነጥቦች ዝቅ ብሎ ነገር ግን በትክክለኛው ውሳኔዎች ቢወሰኑ ኖሮ 80 ነጥቦችን ይዞ ወይም ደግሞ ከሰበሰበው ነጥብ በ2 ነጥብ ከፍ ብሎ ያጠናቀቅ ነበር። ያም ቢሆን ግን አሁንም ቢሆን አርሰናል ሻምፒዮን መሆኑን የሚያረጋግጥበት ነበረ። 4 ነጥብ ቢቀነስበትም በ81 ነጥቦች ሻምፒዮን መሆኑን ያረጋግጥ ነበር። ማንቸስተር ዩናይትድ 1 ነጥብ ይቀነስበት ነበር። 71 ነጥቦችን ይዞ ነው ያጠናቀቀው። በ7 ነጥቦች ሊጉን ያጠናቀቅ ነበር። አስቶን ቪላ 2 ነጥቦችን ይጨምር ነበር። ቦርመዝ 4 ነጥቦችን ይጨምር ነበር። ብዙ ነጥብ መጨመር ከነበረባቸው ክለቦች መካከል አንደኛው ቦርመዝ ነው ይላል። ከዛ በተጨማሪ 17 የቀይ ካርዶች መሰጠት ነበረባቸው፣ 36 ፍጹም ቅጣት ምቶችም መሰጠት ነበረባቸው የሚሉ ሀሳቦች ተነስተዋል። ከዛ በተጨማሪ ባለሜዳ ክለቦች ሁሉ ጊዜ በፍጹም ቅጣት ምቶች ላይ አድቫንቴጅ አላቸውና 45 ፍጹም ቅጣት ምቶችን አግኝተዋል። ተቃራኒ ቡድኖች ደግሞ 35። በአጠቃላይ ግን የፓናል ባወጣው ቁጥሮች መሰረት 58 ለ58 ወይም ባለሜዳዎችም 58 ፍጹም ቅጣት ምት ማግኘት ነበረባቸው። ከሜዳቸው ውጪ የመጡ ቲሞችም 58 ፍጹም ቅጣት ምቶችን ማግኘት ነበረባቸው የሚሉ ጉዳዮች አሉ። ቀይ ካርዶችን በተመለከተ አርሰናል ምንም ቀይ ካርድ አልተመለከተም። የማንቸስተር ሲቲንም ብንመለከት ቀይ ካርድን በተመለከተ እንደዚህ አይነት ቁጥሮች አሉ። አርሰናል ግን 4 ቀይ ካርዶች መመልከት ነበረበት የሚል ቁጥር ተመልክቻለሁ። ከአርሰናል ጋር 3 ቀይ ካርዶችን፣ ከማንቸስተር ዩናይትድ ጋር 4 ቀይ ካርዶችን፣ ማንቸስተር ሲቲ ደግሞ 2 ቀይ ካርዶችን መመልከት ነበረበት የሚል እንደዚህ አይነት አስገራሚ ወጣ ያሉ ቁጥሮችን የተመለከትንበትን ዴታ ተመልክተናል። ቸልሲ ቤት የሚነሱ ዝውውሮች አሉ። ጠቅላላ አድርገን እናንሳው። አንደኛው የኢንዞ ፈርናንዴዝ ጉዳይ ነው። ሪያል ማድሪድ የተጫዋቹ ፈላጊ እንደሆነ ይታወቃልና በዚህ ጉዳይ ላይ ቸልሲ ምንም አይነት ድርድር አያደርግም። 120 ሚሊዮን ፓውንድ እና 120 ሚሊዮን ፓውንድ ብቻ ይፈልጋል ወኪሉ። ተጫዋቹ ምንም አይነት መንገድ ቢሆን መፈለግ ያለባቸው ከዛ ውጪ ምንም አይነት ፍላጎት የለውም የሚሉ ዘገባዎች አሉ። ከለማውንጫ በፊት ነገሮቹ ቢጠናቀቁ ቸልሲ ደስተኛ ነው በክለቡ እንደሚቆይ ወይም ደግሞ ከክለቡ እንደሚለይ። ነገር ግን በዚህ ደረጃ ላይ ሪያል ማድሪድ አሁን ውሳኔ የሚሰጥበት ሁኔታ ላይ አይደለም። በክለቡ የፕሬዝዳንታዊ ምርጫ ጁን 6 ላይ ይደረጋልና ከሪያል ማድሪድ ጋር በተያያዘ ግን ተጫዋችና እንዲሁም ገንዘብን ለቸልሲ ለማቅረብ ፍላጎት አለው። ቸልሲ ደግሞ ከተጫዋቾች ከፈለገ ለምሳሌ
ፌዴሪኮ ቫልቬርዴን እና 20 ሚሊዮን ፓውንድ ቢቀርብለት ዝውውሩ ሊቀበል ይችላል የሚሉ ዘገባዎችን እየተመለከተን እንገኛለን። ከዛ ውጪ ቸልሲ ቤት ካሉ ዝውውሮች መካከል ሚድፊልደር ላይ አማካዮች ላይ ተጫዋቾችን ማምጣት ይፈልጋል። ከነዚህ ቨርሳታይል አማካዮች መካከል አዳም ዋርተን የሚጠቀስ ነው። ነገር ግን የቸልሲ ቅድሚያ ሴንተር ባክ ቦታ ላይ እንደሆነ እየተነገረ ይገኛል። እንደ ዴይሊ ሜል ዘገባ ከሆነ አሌክስ ስኮት እንዲሁም ደግሞ አዳም ዋርተን አማካኝ ስፍራ ላይ ስማቸው እየተነሳ ይገኛል። የማርክ ኮኩሪያ ጉዳይም ሌላኛው ጉዳይ ነው። ቸልሲ 60 ሚሊዮን ፓውንድ ለተጫዋቹ ዝውውር ይፈልጋል። በእርግጥ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ባርሰሎና የተጫዋቹ ፈላጊዎች ናቸው። ሪያል ማድሪድ ምንም አይነት እንቅስቃሴ አላደረገም። በግራ መስመር ቦታ ላይ ተጫዋች ይፈልጋል። ነገር ግን በዛ ቦታ ላይ ተጫዋች መፈለጉ ብቻ አይደለም፣ ሌሎችም የሚነሱ ጉዳዮች አሉ። እንዳጠቃላይ ግን በዚህ በአትሌቲኮ ማድሪድ በኩል 43 ሚሊዮን ፓውንድ አካባቢ ለማርኮ ኩኩሪያ አቅርበዋል። ነገር ግን ቸልሲ 61 ሚሊዮን ፓውንድ ለተጫዋች ይፈልጋል። ያስፈረመውም በ62 ሚሊዮን ፓውንድ እንደሆነ ይታወቃል ከነ አዶንሱና ያንን በተመለከተ ይጠበቃል። ቸልሲ ቤት ሌሎች ጉዳዮችም አሉ። የቶሲን አደራባዮን ጉዳይም በተመለከተ በክለቡ እንዲለቁ ከሚፈለጉ ተጫዋቾች መካከል አንዱ አይደለም። በቡድን ውስጥ ያለው ሊደርሺፕ በቸልሲ ባክሮም ስታፍ አባላት መካከል የሚወደድለት ነው ተብሏል። ታሪክ ጆርጅ ግን ይለቃል ተብሎ ይጠበቃል። ኤቨርተን ተጫዋቹን በጥር ለማስፈረም ሙከራ ሲያደርግ ነበር። አሁንም ሌሎችም ክለቦች ፍላጎት አላቸው። እነዚህ ቸልሲ ቤትን በተመለከተ የሚነሱ ናቸው። የኢብራሂማ ኮናቴ ጉዳይ እየተነሳ ይገኛል። ሪያል ማድሪድ ቤት የፍሎሬንቲኖ ፔሬዝ ፕሬዝዳንታዊ ምርጫ ወይም ደግሞ ፕሬዝዳንቱ የሚያደርጉት የምርጫ ሂደት አለ። ሁለት ሂደቶች ይጠበቃሉ። አንደኛው የምርጫ ሂደት ነው። ምርጫው ከተጠናቀቀ በኋላ ደግሞ በአሰልጣኝነት ጭምር የሚነሱ ስሞች ሊኖሩ ይችላሉ። በዚህ ሂደት ላይ የሚጠበቁ ጉዳዮች ይኖራሉ። ፍሎሬንቲኖ ፒሬዝ የሚፈልጓቸው ስሞች አሉ። ለምሳሌ ኢብራሂማ ኮናቴ ስምነት ላይ ደርሷል። 4 ዓመት ውል ለመፈረም በሪያል ማድሪድ ለመጫወት። ነገር ግን ፍሎሬንቲኖ ፔሬዝ ፕሬዝዳንት ሆነው በሪያል ማድሪድ ከተመረጡ ብቻ የሚቀጥል ጉዳይ ነው። ከዛ ውጪ ሌላኛው ደግሞ ደንዝል ደምፍሪስም ስምነት ላይ ደርሷል። 20 ሚሊዮን ዩሮ የውል ማፍረሻ ነው። ያንን ሪያል ማድሪድ ለመክፈል ነገር ግን አሁንም ይህም ጉዳይ ትኩረት አድርጎ እየተሰራበት ያለው በፕሬዝዳንታዊ ምርጫው ሂደት ላይ የሚወሰን ነውና ኤንሪኬ ሪኬልሜ የ37 ዓመቱ የሪያል ማድሪድ ፕሬዝዳንታዊ እጩና የ79 ዓመቱ ፒሬዝ የሚያደርጉት የምርጫ ሂደት ይጠበቃል። የጆዜ ሞሪኒዮም መምጣትን በተመለከተም ለቤኔፊካ የሚከፈለው ክፍያም የሚጠበቀው በፔሬዝ ምርጫ ላይ ነው። ፔሬዝ የሚያሸንፉ ከሆነ ጆዜ ሞሪኒዮም በአዲሱ አሰልጣኝ ሆነው ይሾማሉ። ነገር ግን ፔሬዝ የማይመረጡ ከሆነ ኤንሪኬ ሪኬልሜ የ37 ዓመቱ ወጣቱ ሰው የሪያል ማድሪድ ፕሬዝዳንት የሚሆን ከሆነ የ63 ዓመቱ ጆዜ ሞሪኒዮ ወደ ሪያል ማድሪድ አይመጡም። እሱም ኤንሪኬ ሪኬልሜ ከቀናት በፊትም ያረጋገጠው ጉዳይ እንደነበረ ይታወቃል። ኮናቴ ግን የሪያል ማድሪድ ተጫዋች የሚሆን ከሆነ ብዙ እድሉ በጣም ሰፊ ነው። አዲሱ ፕሬዝዳንትም ቢመረጡ የሚፈልጉት አይነት ተጫዋች ሊሆን ይችላል። የትኛው አሰልጣኝ ይመጣል የሚለው ግን እስካሁን ባይታወቅም ከትልቅ አሰልጣኝ ጋር ተነጋግሬ ጨርሻለሁ ሪያል ማድሪድን እንዲረከብ የሚል ሀሳባቸውን ኤንሪኬ ሪኬልሜ ከዚህ በፊት ይፋ ማድረጋቸው ይታወቃል። ወደ ሪያል ማድሪድ ከሄዱ ተጫዋቾች መካከል በቅርቡ በ10 ሚሊዮን ፓውንድ ትሬንት አሌክሳንደር አርኖልድ እናስታውሳለን። ቻቪ አሎንሶ በ30 ሚሊዮን ፓውንድ፣ አርቤሏ በ3.5 ሚሊዮን ፓውንድ በነጻ ዝውውር ደግሞ እንደ ኢብራሂማ ኮናቴ፣ ማይክል ኦውን እንዲሁም ደግሞ ጀርጂ ዱዴክ ግብ ጠባቂው ስቲቭ ማክማናማንም በነጻ ዝውውር ሪያል ማድሪድን ከዚህ በፊት የተቀላቀሉ ተጫዋቾች እንደነበሩ ይታወቃል። ሊቨርፑል ቤት እንግዲህ እነዚህ የሚነሱ ጉዳዮች ናቸው። አንዶኒ ኢራዮላን በተመለከተም አዳዲስ ጉዳዮች ወጥተዋል። ከአንዶኒ ኢራዮላ ጋር በተያዘ በ2 ዓመት ውል አዲሱ የሊቨርፑል አሰልጣኝ ለመሆን ተስማምቷል። የ43 ዓመቱ አሰልጣኝ የስፔናዊ አሰልጣኝ ከ2023 ጀምሮ በቦርመስ ያሰለጥኑ ነበረ። አሁን የሊቨርፑል አዲሱ አሰልጣኝ ለመሆን ትናንትና የእሳቸው ወኪል ኢራዮላ የእሳቸው ወኪልና የሊቨርፑል ስፖርቲንግ ዳይሬክተር ሂውጅ በጋራ በመሆን ቀኑ ሙሉ ውይይት ሲያደርጉ ነበረ። ፋይን ማርጂኖች ላይ ንግግር አድርገዋል። ትንንሽ ጥቃቅን ሊያስማሙ የሚችሉ ነገሮች በሙሉ እንዲፈቱ የመጨረሻ ሂደቶች ድርድሮች ሲደረጉ ነበር። በመጨረሻም ሊቨርፑል ሴባስቲያን ሆኔዥን ለመቅጠር ፍላጎት እንደነበረው ይታወቃል። ወይም ደግሞ ፒየር ሴጅ የሎንሶ አሰልጣኝም አዲሱ የሊቨርፑል አሰልጣኝ ይሆናሉ ተብሎ ሲጠበቅ እንደነበረ ይታወቃል። ነገር ግን በ2 ዓመቱ ለአዲሱ የሊቨርፑል አሰልጣኝ ለመሆን አንዶኒ ኢራዮላ ተስማምቷል። ቦርመዝን 127 ጨዋታዎች መርተውታል። አሁን እሳቸውን በመከተል ደግሞ ቲያጎ አልካንትራ ወይም ደግሞ ጄምስ ሚለር
ይመጣሉ፣ ሊቨርፑልን ይቀላቀላሉ ተብሎ ይጠበቃል። ሊቨርፑል አምና በአርነ ስሎት ስር 2024-25 ሊጉን ካሸነፈበት ነጥብ ብንመለከት በ4 ነጥቦች አንሶ 23 ያነሱ ግቦችን አስቆጥሮ በጣም በወረደ ብቃት ያጠናቀቀበት ዓመት እንደነበረ እናውቃልና ብዙ የተባለበት ይገኛል። ከማንቸስተር ዩናይትድና አርሰናል ጋር በተያዘ የራፋኤል ሊያውን ጉዳይ በቅርብ እየተመለከቱት ይገኛሉ ተብሏል። በጣሊያን እግር ኳስ ላይ የሚታወቀው ጋዜጠኛው ኒኮላ ሺራ ይዞት በወጣው ዘገባ መሰረት የ26 ዓመቱ ፖርቹጋላዊ ተጫዋች እንግዲህ እስከ 2028 ድረስ በኤስ ሚላን በሮዘነሪዎቹ የሚያቆይ ኮንትራክት አለውና በክለቡ በኩል የሪሊዝ ክሎዙ 175 ሚሊዮን ዩሮ ነው። ያንን ግን የሚጠይቅ አይመስልም። ተጫዋቹ መልቀቅ እፈልጋለሁ፣ ከዚህ በኋላ አዲስ ቻሌንጅ ያስፈልገኛል ማለቱን ተከትሎ ማንቸስተር ዩናይትድም አርሰናልም ተጫዋቹ ምን ያክል ተገቢ ነው፣ በምን ያክል ገንዘብ ይገኛል የሚለውን ከኤስ ሚላን ጋር መረጃዎችን እየጠየቁ የመጀመሪያ ድርድሮችን ሂደቶችን እየተከተሉ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ከአርሰናል ጋር በተያዘ እየተነሳ ያለው ጉዳይ የጀርሚ ሞንጋ ጉዳይ ነው። ጀርሚ ሞንጋ የእንግሊዛዊው ኦዝማን ዴምቤሌ የሚሉት አሉ። እንደዚህ የአትሌቲክ ዘገባ ከሆነ አሁንም አርሰናል የ16 ዓመቱን የሌስተር ሲቲ ተጫዋች ማስፈረም ይፈልጋል። በቻምፒየንሺፕ ባለፉት አንድ ዓመት ከ6 ወራት አካባቢ ሲጫወት ነበረ። በቻምፒየንሺፕ ላይም በእድሜ ትንሹ ግብ አስቆጣሪ እንደሆነ ይታወቃል። የመጀመሪያ ፕሮፌሽናል ኮንትራቱን ደግሞ በያዝነው ክረምት ላይ ይፈርማል። ከተጫዋቹ ጋር በተያዘ ከ10 እስከ 15 ሚሊዮን ፓውንድ አካባቢ የሚጠየቅበት ዝውውር ነው። አርሰናል ተጫዋቹን ለማግኘት ጥረት እያደረገ እንዳለ የሚያሳዩ ዘገባዎች አሉ። እንደ ቶክ ስፖርት ዘገባ ከሆነ ደግሞ የቶክ ስፖርቱ ጋዜጠኛ ጄፍ ስተርሊንግ የማርከስ ራሽፈርድ ጉዳይ ከባርሴሎና ጋር የሚቀጥልበት እድል በጣም እየጠበበ ነው። በእንግሊዝ ክለቦች ቶትናም፣ አርሰናል፣ አስቶን ቪላ የተጫዋቹ ፈላጊ ናቸው። በተለይ ደግሞ አርሰናል ተጫዋቹን ሚኬል አርቴታ የማስፈረም ፍላጎት እንዳለ የሚያሳዩ ዘገባዎች በስፋት እየወጡ ይገኛሉ። አርሰናል ደጋፊዎች ቀደምም ጥያቄ ሳቀርብ ነበረ፣ እንዴት ትመለከቱታላችሁ ነገሩን? አርሰናል ተጫዋቹን ቢያስፈርመው የምትመኙት አይነት ተጫዋች ነው ወይ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከአርሰናል ጋር በተያዘ ሌላኛውን ጉዳይ ላንሳ። የቦርመዙን ጁኒየር ኤላይ ክሩፒን በተመለከተ እንደ ፉቶ መርካቶ ዘገባ ከሆነ ፓሪስ ሰን ዠርመን ተጫዋቹን ለማስፈረም ፕሪፈርድ ዴስቲኔሽን ወይም ተጫዋቹ የሚፈልገው ክለቦች መካከል አንደኛው ፒኤስጂ እንዲሁም ደግሞ ባየር ሙኒክና አርሰናል በቀዳሚነት ስማቸው ይጠቀሳል። ነገር ግን ተጫዋቹ ቅድሚያ ምርጫው ወደ ሀገሩ ወደ ፈረንሳይ ሄዶ በፓሪስ ሰን ዠርመን መለያ መጫወት ነው። ነገር ግን ለፓሪስ ሰን ዠርመንም ነገሩ ውስብስብ ነው። እስካሁን ምንም አይነት እንቅስቃሴ እያደረገ አይደለም። ከዛ ይልቅ አርሰናል የበለጠ እድል አለው። ቦርመዝ ግን 100 ሚሊዮን ዩሮ ወይም ደግሞ 86 ሚሊዮን ፓውንድ ከተጫዋቹ ዝውውር እፈልጋለሁ እያለ ይገኛል። የማንቸስተር ዩናይትድ ሌላኛው ዝውውር በጣም በአስገራሚ ሁኔታ እንደዚህ አትሌቲክ ዘገባ ከሆነ የኒውካስል ዩናይትዱን የግራ መስመር ተከላካይ በ50 ሚሊዮን ፓውንድ ሉዊስ ሃለን ለማስፈረም ፍላጎት አለው ተብሏል። 50 ሚሊዮን ፓውንድ ግን የተጫዋቹ ዋጋ ነው ወይ የሚለው አጠያቂ ነው። ቢያንስ ከ60 ሚሊዮን ፓውንድ በታች ይሸጣሉ የኒውካስል ዩናይትድ ተጫዋቹን ይለቋሉ የሚለው በጣም አጠያቂ ጉዳይ ሆኗል። እንግሊዛዊው ተጫዋች እንግዲህ በዚህ በሬድ ዴቪልሶች በማንቸስተር ዩናይትድ በኩል በሌፍት ባክ በኩል ሉክ ሾው አለ ላለፉት ዓመታት ሲያገለግል ነበረ። ዘንድሮ የፕሪሚየር ሊጉን ጨዋታዎች በሙሉ ሲጫወት ተመልክተናል። ነገር ግን እንደ ሳንድሮ ቶናሊ አይነትም ተጫዋች ማንቸስተር ዩናይትድ ከኒውካስል ዩናይትድ ይፈልጋል። ነገር ግን ሉክ ሾውን ለመተካት በረጅም ጊዜ ሉዊስ ሃለን ለማስፈረም ፍላጎቶችን ማንቸስተር ዩናይትድ እያሳየ ይገኛል። ድርድሮቹ በደረጃ ይቀጥላሉ የሚለው የሚጠበቅ ነው። የሃሪኬንን ጉዳይ ላንሳላችሁ። ከዩሊያን አልቫሬዝ መሳካት አለመሳካት ጋር በተያያዘ የሚያዝ ነው። ባርሴሎና የመጀመሪያ እቅዱ ዩሊያን አልቫሬዝን ማስፈረም ነው። ነገር ግን 65 ሚሊዮን ፓውንድ 65 ሚሊዮን ዩሮ የውል ማፍረሻ ነው ለሃሪኬን ከሙኒክ ለማስፈረም። ነገር ግን ባየርን እስከ 80 ሚሊዮን ዩሮ ድረስ እፈልጋለሁ የሚል ሐሳብ አለውና የባየርን ሰዎች ባየርን ካስፈረማቸው ምርጥ ዝውውሮች መካከል አንዱ ነው። ከምን ጊዜ ምርጥ ዝውውሮች መካከል ብለው ይገልጹታል። በጣም ብዙ ግቦችን ያስቆጥራል። ባየርንን በጣም ቀና አድርጎታል። ሃሪኬን የባሎን ዶር አሸናፊነት እጩዎች ውስጥ ካሉ ስሞች መካከል አንዱ ነው። በተለይ ዓለም ዋንጫው ላይ የሚወስናቸው ነገሮች ይኖራሉ። የእንግሊዝ ብሔራዊ ቡድን ስኬትን ተመርኩዞ የ32 ዓመቱ ተጫዋችን ለማስፈረም በካምፕኑ ለመቆየት እንደ ሮበርት ሌቫንዶቭስኪ አጭር ጊዜ እቅድ አድርገው
ለመውሰድ 80 ሚሊዮን ዩሮ ይከፍላሉ የሚለው በጣም አጠያቂ ቢሆንም በ65 ሚሊዮን ዩሮ ባየርን ይለቀዋል የሚለው ትልቅ ጉዳይ ሆኗል። በሁለቱ ክለቦች መካከል የሚደረጉ ድርድሮች ባርሴሎናም ነገሩን አጠንክሮ የሚሄድበት ከሆነ የሚጠበቅ አይነት ዝውውር ይሆናል ተብሎ በስፋት በብዙሃን መገናኛዎች እየተነገረ ያለ ዘገባ ነው። እንዳጠቃላይ ግን እነዚህ በስፋት በዋነኝነት የሚነሱ ጉዳዮች ናቸው። ከዛ ውጪ የዓለም ዋንጫ 8 ቀናት ይቀሩታል። በዓለም ዋንጫ ላይ ከሚጠበቁ ሀገራት መካከል ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቺሊ ጋር ጨዋታ ለማድረግ አስባ ነበር ስፔን ላይ። ነገር ግን ዲሞክራቲክ ሪፐብሊክ ኮንጎ ላይ ያለው የኢቦላ ቫይረስ አለና በሱ ምክንያት ከ200 በላይ ሰዎች ሞቷል። ብዙ ወደ 200 ሌሎች የሚጠጉ ሰዎች ደግሞ በቫይረሱ መያዛቸው ይታወቃልና በዚህ ምክንያት በስፔን ሊደረግ የነበረው ጨዋታ የስፔን የከተማዋ ሜየር ወይም ከንቲባ ጨዋታው እንዳይደረግ መወሰኑንም የሚያሳዩ ዘገባዎችን ተመልክተናል። ትናንትና ሞሮኮ 4-0 በሆነ ውጤት ማሸነፍ ችላለች። ትናንትና ከነበሩ ጨዋታዎች መካከል ኢስማኤል ሳይባሪ ከባየር ሙኒክ ጋር ስምነት ላይ ደርሷል እየተባለ ያለ የፒኤስቪ አይንድሆቨን ተጫዋች ነው። ትናንትና 2 ግቦችን አስቆጥሯል። ትናንትና የነበሩ ጨዋታዎች መካከል ቤልጅየምም ክሮኤሽያን 2-0 ማሸነፍ ችላለች። ሮሜሎ ሉካኩና ዩሪ ቴሌማንስ የቤልጅየም ብሔራዊ ቡድን ግቦች ያስቆጠሩ ተጫዋቾች ናቸው። 2-0 ሲጠናቀቅ ጋናና ዌልስ 1-1 ጨዋታቸውን አጠናቋል። ሌሎችም ጨዋታዎች ነበሩ። ዛሬም የሚጠበቁ ጨዋታዎች አሉ። ኔዘርላንድ ከአልጄሪያ የሚያደርጉ ጨዋታ በአቋም መፈተሻ ጨዋታ ጣሊያን ሉክዘምበርግን ትገጥማለች። ጣሊያን በርግጥ ዓለም ዋንጫው ላይ የሌለች ሀገር እንደሆነች ይታወቃል። ፖላንድ ከናይጄሪያ፣ ዴንማርክ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሌሎችም ስማቸው እየተጠቀሱ ያሉ ብሔራዊ ቡድኖች አሉ። ለሁሉም እነዚህን ጉዳዮች በስፋት ተመለከትን። ክቡራትና ክቡራን አብራችሁን ስላላችሁ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን። ባነሳናቸው ጉዳዮች ላይ እናንተ መልእክቶች እንቀበላለን። ትናንትናም የመጡልን ሀሳቦች አሉ፣ የጻፋችሁልን መልእክቶች አሉ። በርከት ያሉ ጉዳዮች መጥተዋል። በተለይ ከዴክላን ራይስ ጋር በተያያዘ ወደ ሪያል ማድሪድ የሪያል ማድሪድ ፍላጎት ነው። ጆዜ በጣም የሚወዱት አይነት ተጫዋች ነው እየተባለ ይገኛልና ትናንትና ስንት ትገምቱታላችሁ ዴክላን ራይስን ብለን ጥያቄ አቅርበን ነበረ። ሙከረም 200 ሚሊዮን ፓውንድ ብሏል። አቤል አማጆ ደግሞ ማርከስ ራሽፎርድ ወደ አርሰናል ቢመጣ ደስ ይለኛል፣ ራይስ ደግሞ የሚሸጥ የሚነካ ተጫዋች አይደለም ብሎናል። ሸምሱ ዴክላን ራይስ ከአርሰናል ለቆ የሚወጣ ከሆነ 250 እስከ 200 ቢቀርብለት ጥሩ ነው፣ አርሰናልም ትርፋማ ይሆናል፣ በምትኩ ሌሎች ተጫዋቾችን ማምጣት ይችላል ብሎናል። አህመድ ከጅቡቲ ራይስ መልቀቅ ማለት ቡድኑን ማፍረስ ማለት ነው፣ ግን ከሄደ 150 ሚሊዮን ፓውንድ መክፈል አለበት ሪያል ማድሪድ ብሎናል። መሳይ ዴክላን ራይስ ዋጋው 400 ሚሊዮን ፓውንድ ነው መሆን ያለበት የሚል ሀሳቡን ጽፎልናል። ሙልጌታ ከደቡብ አፍሪካ ዴክላን ራይስ ወደ ማድሪድ የሚሄድ ከሆነ ትክክለኛ ዋጋው 150 ሚሊዮን ፓውንድ ነው የሚያወጣ ይመስለኛል። ማድሪድ ግን እንደ ድሮ አይደለም፣ ያስፈርመው አይመስለኝም። ብዙ ተጫዋቾችን በነጻ እያመጣ ቡድኑም እየወረደ ይገኛል ብሎናል። አየነው ሙላለም ሰላም፣ ሪያል ማድሪድ ዴክላን ራይስን ማስፈረም ከፈለገ በቅድሚያው 250 ሚሊዮን ፓውንድ መክፈል አለበት። አርቴታና ቤርታ ትሮሳርድን፣ ማርሴሊን ሽጦ ሮጀርስን፣ ቱሬን አስፈላጊ የሚባሉ ተጫዋቾችን በፍጥነት ማስፈረም አለባቸው ብሎናል። ሁሴን ዳውድ 500 ሚሊዮን ፓውንድ የዴክላን ራይስ ዋጋ ነው ብሎናል። ስሚዝ ሌላኛው 500 ሚሊዮን ፓውንድ ነው፣ 2 ተጫዋቾች ያስፈልጋሉ ለዴክላን ራይስ ብሏል። ሙሳ አሌክሳንድራ በፍጹም መገመት እንኳን አያስፈልግም፣ መነካት የለበትም። ራይስን ሸጠ ማለት አርሰናል የቤቱን አንዱን ቋሚ እንደ መቁረጥ ነው፣ ያ ደግሞ ቤቱን ያፈርሷል ብሎናል። ሰይፈዲን ሰላም ቤስት ስፖርቶች እንዴት ናቸው? አርሰናል ካዝናውን ሰብሮ ክቫራትስኬሊያን የወደፊቱ ራይስን ከፈለጉ ደግሞ ማቲያስ ፈርናንዴዝን፣ አልቫሬዝን ማስፈረም አለባቸው። ግሎሪ ገነርስ ብሎናል። አየለ ወልዴ 300 ሚሊዮን ፓውንድ ከከፈሉ አርሰናል ተጫዋቹ መሸጥ አለበት የሚል ዴክላን ራይስን በተመለከተ በርከት ያሉ የመጡልን ሀሳቦች አሉ። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። ለሰጣችሁን ጊዜ አብራችሁንም ስለነበራችሁ ከልብ እናመሰግናለን። የተለያዩ ጉዳዮችን አንስተናል። ነገም በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።